ወይዘሮ ሜላት ግን ትዕግስት የሚባል ነገር አልፈጠረላትም እንዴ? እንዲሁ ባሏን አቶ መስፍንን ውሻ ይመስል ውጣ ግባ ውጣ ግባ። እኔ እንደዚህ አይነት ሴት አይቼ አላቅም። ኦኬ ጎበዝ ናት፣ ኃይለኛ ናት። ጥቃት ከተፈጠረ ከመስፍን በላይ እሷ ላይክ እንደ ወንድ ነገር ናት። ግን በዚህ ልክ ለባሏ ክብር አለመስጠትና ባሏን ዝቅ አድርጋ ማየቷ እኔ በጭራሽ እየታየኝ አይደለም። እውነት ቤተሰብ አላቅም፣ እናንተ እንዴት እያያችሁት ነው? በጣም ነው ያስጠላችኝ ታውቃላችሁ። ከኔ በላይ ማንም የለም የምትለው ነገር በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እና በዚህ ልክ እንደዚህ መሆኗ እኔ ተገቢ ነው ብዬ አላስብም። አላቅም፣ እስኪ እናንተ ሀሳብ አስተያየታችሁን አካፍሉኝ። እኔ በዚህ ልክ ወይም ደግሞ አብሯት የኖረ ባለቤቷን አብሮ ብዙ ነገር ያሳለፉትን ሰዎች እንደ ውሻ ውጣ ግባ ከፍ ዝቅ አድርጎ መናገር፣ ክብሩን የሚነካ ነገር መናገር፣ እሱን ማዋረድ፣ እሱን እኔ እንጃ ብቻ በጣም ነው የሚደብረው። ለማንኛውም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ በልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ፕሌስ የላይክ ምልክቷን ጫን እያደረጋችሁ ስለዚህ ድራማ ሀሳብ አስተያየት ካላችሁም እንድታካፍሉኝ እላለሁ ማለት ነው። እንግዲህ ቤቲ ሁሉንም ነገር ለመናገር መታ ነበር፣ ነገር ግን አልተሳካም። ያው አንተነህ ስለሚከታተላት የሆነ ቴክስት ስለላከላት ከዛ ቤት ወጥታ እየሮጠች ወጥታለች፣ ወይም አንተነህን ለማግኘት ሄዳለች ማለት ነው። ሌላው አቶ መስፍንና ወይዘሮ ሜላት ከባድ ትንቅንቅ ገብተዋል። አቶ መስፍን እስከዛሬ ድረስ ቤቲን በጣም ነበር የሚያምናት፣ የሆነ ነገርም ተናግራ እንደምታሳምነው በጣም እርግጠኛ ነበር። አሁን ግን እሷንም ቢሆን እየተጠራጠራት ነው። ለምን ካላችሁኝ አንተነህ የሚለውን ስም ስለጠራች እሱ ስለነበረ ቴክስት የላከላት የት እንዳለች ስለሚያውቅና የት እንደነበረች ከማጋ እንዳለች በትክክል ስለሚያውቅ ስለሚከታተላት ስልኳ ላይ ቴክስት ሲያደርግ የእሱ ስም መሆኑን ስታይ በጣም ደንግጣ አንተነህ ብላ ስሙን ስትጣራ ቤተሰቡ በሙሉ በጣም ነበር የደነገጠው። በዛ ሴኮንድ ደግሞ ከዛ ቤት ምንም ነገር ማውራት አልቻለችም፣ ምንም ነገር ማለት አልቻለችም። ስለዚህ ምንም ነገር ሳትናገርና ምንም ነገር ሳታወጣ ውልቅ ብላ ሄዳለች። እንግዲህ እሷ እንደዛ ብላ ከሄደች በኋላ ያው የመጣችው ሁሉንም ነገር ለመናገር እና ለወይዘሮ ሜላት ቤተሰብ ወይም ለአቶ መስፍን ቤተሰቦች ከአሉበት ችግር ወይም ቤተሰቦቻቸውን የሚያድንላቸው መረጃ እንዳላት ለመናገር ነበር የመጣችው። ያንን መረጃ ሳትናገር ስትወጣ አሁን አቶ መስፍንም ጭንቅላቱ ሌላ ነገር እያሰበ ነው። ወይዘሮ ሜላት ጋም ያለው ነገር እንግዲህ እንደምታዩት የባስ ችግር ውስጥ ገብቶ ብጥብጥ ውስጥ ገብተዋል ማለት ነው። ሌላው ቀርቶ የአቶ መስፍን ወንድም እንኳን እየጠየቀ ነበር፣ ማንነሽ ምንድነሽ? ቤተሰቡን የምታምሸው አንቺ ነሽ ወይ እያላት ነው። እኔ እንደ ሰው እንደዚህ ሳይጮሁባት እንደዚህ ሳያንገላቷት ቤቱንም ቢሆን ቀስ አድርገው እሷ ጋር ያለውን መረጃ ምንድን ነው ብለው ቢጠይቋት መልካም ነው። ምክንያቱም አንድ ሰው በተደጋጋሚ አንድ ቃልን ከተናገረ እውነትም የሆነ ትክክለኛ የሆነ መረጃ አለው ማለት ነው። የውሸት ቢሆን እኮ አንድ ሰው ለምሳሌ አሁን እኔ የሆነ ነገር ዋሽቼ ከሆነ ነገ ይህንን ቃል አልደግመውም፣ እሳሳታለሁ፣ ወይ ጨምርበታለሁ ወይ እቀንስበታለሁ። ገብቷችኋል? በጊዜ በጨመረ ቁጥር ውሸት ከሆነ ወይ ይጨምራል ወይ ይቀንሳል፣ ይጨምራል፣ መጨረሻ ላይ እውነታው ይወጣል ማለት ነው። ይቺ ልጅ መስፍንን ካገኘችው ጀምሮ ያው መጀመሪያ ሲገናኙ ለሌላ ነበረ፣ አቶ በቃሉ ነበረ የላካት እነሱ ጋር ምን የተፈጠረ እንደሆነ ለመከታተል። ነገር ግን ያው እነሱን ለማጥመን ነበረ የላካት። ነገር ግን መጨረሻ ላይ ነገሮችን ስታያቸው ወደ እሷ ችግሩ እያመዘነ ሲመጣ ስታየው የአቶ መስፍንን ቤተሰብ ነፃ ለማውጣት እሷም ደግሞ የምትፈልገውን ለማግኘት ነበር የመጣችው። ግን ሊያዳምጧት አልፈለጉም፣ ሊሰሟት አልፈለጉም። ምን እንደተከሰተ ምን እያደረገች እንደሆነ ከማጋ እንደምትሰራ አንድ ጊዜ ቁጭ ብለው ቢያዳምጧት መልካም ነበረ። እሷን ከፍ ዝቅ እያደረጉ ከመናገር እና እሷ ትክክለኛ እንዳልሆነች 30 ጊዜ ከማውራት አሁን አቶ መስፍንና ወይዘሮ ሜላትም ቢሆኑ ልክ ላይ አይደሉም ያሉት። ልክ ላይ አይደሉም ያሉት። መስፍንም ቢሆን ቤቴን አሁን አላመናትም፣ ሊያምናት አልቻለም። እስከዛሬ ድረስ እየሰለለች ነው የመሰለው። ያንተነህን ስም ስለጠራች አንተነህ የላካት ነው የመሰለው። ነገር ግን አንተነህ አላካትም።
እሷ በራሷ ጊዜ መጀመሪያ አቶ በቃሉን የላካት ከዛ በኋላ ግን ራሷ እህቷ ስትታገትባትና ከአቶ በቃሉ ጋር ያላት ግንኙነት ሲሻክርባት አቶ መስፍን ያግዘኛም ብላ ነው ወደ አቶ መስፍን የመጣችው። አቶ መስፍን እንዳግዛት እሷን ብትሆን ግልጽ አድርጋ እንዳትናገርም። በነገራችን ላይ አሁን ቤቲ እንዳለችበት ሁኔታ ላይ ስትሆኑ ምንም ነገር ማድረግ አትችሉም። አንደኛ ከስር ከስር ሰው እየተከታተላችሁ ነው። ሁለተኛ የሆነ ነገር ተንፍሽ ብትሉ ምናልባት እህታችሁን የምትወዷት እህታችሁን ብዙ ዋጋ የከፈላችሁላት እህታችሁን ወይም ወንድማችሁን ቤተሰባችሁን ልታጡ ትችላላችሁ። አሁን ቤት ያለችበት ሁኔታ እንደዛ ነው። ከአቶ በቃሉ ጋር ያላትን ግንኙነት ጨርሳለች። አልፈልግሽም ብሏታል። በድጋሜ እኔ ጋር መተሽ ይቅርታ ብትጠይቂ በሽጉጥ ነው ግንባርሽን ብዬ የምገልሽ ብሏታል። ደግሞ ያደርገዋል። እሱ ጣጣ የለበትም። ሲቀጥል እናቶ መስፍን ቤት መጥታ ደግሞ እውነታውን እንዳትናገር አንተነህ እየተከታተላት ነው። አንተነህ ተከታትሎ የተፈጠረውን ነገር ለአቶ በቃሉ እየነገረው ነው። እኔ ግን አንተነህ በጣም ክፉ ነው። አሁን ምናልባትም ለቤት ወይም ደግሞ ጽዮን አሳዝነው ከነሱ ጋር ሊቆም ይችላል። ግን አቶ በቃሉ ጋር ሆኖ ሲያወራ ደግሞ ምንድነው የሚለው? አሁን አቶ በቃሉ ጽዮንን እንልቀቃት ብሎ ነበረ። ነገር ግን አሁን አንተነህ ነው አትልቀቃት፣ ምናልባት ከነ ወይዘሮ ሜላት ጋር ያላትን ግንኙነት ካላቆመች። እኔ ለራሱ ፈልጎት ይመስለኛል። በነገራችን ላይ እንደዛ ያለው አንተነህ ለምን ካላችሁኝ ቤተሰብ አንተነህ ከአቶ በቃሉ ጋር ያለውን ግንኙነት ጥንቅቃ ስለምታውቅ እንደገና ደግሞ የወይዘሮ ሜላት ድርጅት ከስር ያደረገው እሱ እንደሆነ ስለምታውቅ፣ ስለዚህ ይህን ነገር ከተናገረች ደግሞ ለሱ ችግር ይፈጠርበታል። ስለዚህ አሁን አንተነህም ለራሱ ጥቅም እየተጠቀመባት ነው። እሷንም ቢሆን አቶ በቃሉ ምንድነው ያለው? አሁን ጽዮንን አትልቀቃት፣ ከነ ወይዘሮ ሜላት ቤት ያላትን ግንኙነት ካላቆመች ጽዮንን አትልቀቃት ነው ያለው። ይሄ ማለት ለአቶ በቃሉ አዝኖ ሳይሆን ለራሱ ፈልጎ ነው። ከነ አቶ መስፍን ቤት ያላትን ግንኙነት በጭራሽ ካቆመች ግን እህትየው እንድትለቀቅ ያደርጋል። ለምን? ከነ አቶ መስፍን ቤት ያላትን ግንኙነት ካቆመች የእሱ ሚስጥር ወስዳ አትናገርም ማለት ነው። አያቸው ቤተሰብ፣ አንተነህ እንደዛ ነው ሀሳቡ እንጂ ለአቶ በቃሉ አዝኖለት አይደለም። ከአቶ መስፍን ጋር ያላትን ግንኙነት ካቆመችለት በቃ ሌላ ሰው ይነግራቸዋል ስለማይል በእነ አቶ መስፍን ቤተሰብ ላይ ያደረገውን ድርጊት እሱ ጠንቅቆ ስለሚያውቅ፣ ስለዚህ እሷ ካልተናገረች ማንም አይናገርበትም። ስለዚህ ለዛ ነው አሁን ቤቲን ከነዛ ቤተሰብ ጋር ያለሽን ግንኙነት አቁሚ፣ ያለበለዚያ እህትሽን አታገኛትም፣ አርፈሽ ብትቀመጭ ይሻልሻል። እኔ ያለችበትን ባላቅም እሱ እንዳገታት ግን አውቃለሁ ብሏታል። አንቺ የምታደርጊውን ነገር እንድታቆሚ፣ አንቺ ካላቆምሽ ግን እህትሽን አይለቃትም ብሎ ነግሯታል በግልጽ ማለት ነው። ስለዚህ አቶ በቃሉ ጋር ሄዶ ደግሞ እሷን ጽዮንን አትልቀቃት፣ ከአቶ መስፍን ጋር ያላትን ግንኙነት ቤቲ እስካላቆመች ድረስ ጽዮንን ከለቀቃት በኋላ ችግር ይፈጠራል፣ ቤቲን አናምናትም ብሏል። አሁን መስፍን ማለት አንተነህ የራሱን ነጻነት ማብሰር ይፈልጋል። የራሱን ነጻነት ስላችሁ ቤቲ ተብዬዋ በእህቷ ምክንያት ከአቶ መስፍን ጋር ያላትን ግንኙነት ታቆማለች ማለት ነው። አንተነህም ብሏታል፣ እኔ ላግዝሽ እፈልጋለሁ። አቶ በቃሉ በአንቺ ምክንያት እህትሽን አግቷታል፣ ያለችበትን ቦታ ግን አላቅም። አንቺ ከነ ወይዘሮ ሜላት ጋር ያለሽን ግንኙነት ካቆምሽ ይለቅልሻል ብሏታል። እና ከዚህ በላይ ግን ላግዝሽ አልፈልግም ብሏል። ስለዚህ እሱ የሚፈልገው አሁን ሂዳ ብዙ ነገር ሳታወራ ብዙ ሚስጥር ሳታወጣ ምንም ነገር ሳትናገር እህቷ እንድትለቀቅላት ለማድረግ እሱ ደፋ ቀና እያለ ነው። በዛ ላይ አቶ በቃሉ ደግሞ አሁን ለሱ ኃላፊነት ሰጥቶታል ጽዮንን አሁን እየተከታተላት ነው። ያው መልካም ነው ለጽዮን። ከጽዮን ጋር እያወራውም መቶሻል እንደ ተጎድተሻል እንደ ምግብ አልበላሽም ወይ ምናምን እያለ ጥሩ ጥያቄ ነበር የጠየቃት። ሲቀጥል ደግሞ በእህቷ ምክንያት እንደታገተችና እህቷ አንዳንድ ስህተቶችን እየሰራች እንደሆነና በእሷ ምክንያት እንደታገተችም ነግሯታል ማለት ነው። እናም ውድ ቤተሰቦቼ አንተነህ ለራሱ ጥቅም ነው እንደዚህ የሚያደርገው። በቃ ሌላ ምንም ነገር አይደለም። አንተነህ የራሱን ጥቅም ለማሳካት ራሱ ችግር ውስጥ እንዳይወደቅ ራሱ የሆነ ነገር ሆኖ ወይዘሮ ሜላትን ኃይለኛ እንደሆነች እና የአቶ መስፍን ቤተሰብ ኃይለኛ እንደሆነ ስለሚያውቅ፣ ስለዚህ ራሱን ነፃ ማውጣት ስለሚፈልግ ነው። እና ወደ ቤተሰቦቼ አንተነህ ለራሱ ጥቅም ፈልጎ ነው እንደዚህ እያደረገ ያለው ማለት ነው።
ማሮቼ እኔ እዚህ ላይ አበቃለሁ። ቀጣዩን በቀጣይ አመጣለሁ። ላይክ አድርጉልኝ።